በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በዛሬው ዕለት በአምስተኛው ቀን የቅዱስ ሲኖዶስ ውሎ የቅዱስ ሲኖዶስ ምልዓተ ጉባኤ ተወያይቶ ውሳኔ የሰጠባቸውን ዋና ዋና አጀንዳዎች በቅደም ተከተል ከዚህ ቀጥሎ እናቀርባለን። በዛሬው ዕለት በአምስተኛ ቀን የቅዱስ ሲኖዶስ ውሎ አራት አጀንዳዎችን ተመልክቷል። በአንዱ አጀንዳ ላይ በንዑስ ርዕስ የተቀመጡ ሶስት ጉዳዮችንም እንዲሁ በመወያየት ውሳኔዎችን አሳልፏል። በዛሬው ዕለት ከቀረቡት አጀንዳዎች የመጀመሪያው የዋልድባ አብረንታንት ገዳምን እወቁ በሚል ርዕስ የተዘጋጀውን መጽሐፍ አስመልክቶ የሊቃውንት ጉባኤ መርምሮ ለቋሚ ሲኖዶስ ያቀረበው መግለጫ ከቋሚ ሲኖዶስ የውሳኔ ቃለ ጉባኤ ጋራ በአንድነት በመሆን ለምልዓተ ጉባኤው እንዲቀርብ በተወሰነው መሰረት ምልዓተ ጉባኤው የቋሚ ሲኖዶስን ቃለ ጉባኤና የሊቃውንት ጉባኤን ስለ መጽሐፉ መርምሮ የሰጠውን መግለጫ በንባብ ተሰምቷል። በዚሁም መሰረት አንደኛ ያው በሊቃውንት ጉባኤ መጽሐፉን በመመርመር በውስጡ ያሉ ከቤተክርስቲያናችን አስተምህሮ ቀኖናና ስርዓት እና ትውፊትና ታሪክ ውጪ የሆኑ ጉዳዮችን በዝርዝር አስቀምጧል። እንደ ምሳሌ የሚሆኑ አንዳንድ ጉዳዮችንም በሊቃውንት ጉባኤ ምርመራ መግለጫ ላይ የቀረቡትን ለምልዓተ ጉባኤው በዝርዝርና በቅደም ተከተል ቀርበዋል። ይሄ የዋልድባ አብረንታንት ገዳምን እወቁ የሚለው መጽሐፍ አንደኛ ስለ እመቤታችን የምናስተምረውን ትምህርት ኃይለ አርያማዊት አስመስሎ በማቅረቡ የሰባቱ ምስጢራትን ቁጥር በማፋለሱ እንዲሁም ከመናንያን አባቶች የማይጠበቁ አንዳንድ ጉዳዮችን በማቅረቡ ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ከአስተያየት ጋር ያቀረበው ለምልዓተ ጉባኤው በንባብ ተሰምቷል። ምልዓተ ጉባኤውም በጉዳዩ ላይ ሰፊ ውይይት በማድረግ ሊቃውንት ጉባኤ መግለጫውን በሚያቀርብበት ወቅት የመጽሐፉን ጸሐፊ በግለሰብ ይሁን ወይም በተቋም ደረጃ ወይም በገዳም ደረጃ የቀረበ መሆን አለመሆኑን እና ደግሞ ከየትኛው የቤተክርስቲያኒቱ ተቋም ተጽፏል የሚለውን በሚገባ ያልተብራራና ያልተገለጸ ስለሆነ በድጋሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ እንዲደረግ በማለት ምልዓተ ጉባኤው የወሰነ ሲሆን የገዳሙ አባቶች በቋሚ ሲኖዶስ በተወሰነው መሰረት በሰላምና በፍቅር ሆነው የመጨረሻውን የቅዱስ ሲኖዶስ ውሳኔ እንዲጠባበቁ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። በሁለተኛ ደረጃ የታየው የቤተ ክርስቲያንን አንድነት በተመለከተ በቀረቡ ሁለት ንዑሳን ጉዳዮች ላይ ነው። ይህ ጉዳይ እንደሚታወቀው ምልዓተ ጉባኤው በልዩ ትኩረት የሚከታተለው ጉዳዮች ችግሮች ከተፈጸሙበት ወይም ከተከናወኑበት ጊዜ ጀምሮ ምልዓተ ጉባኤው በዓመት 2 ጊዜ በሚሰበሰብበት መደበኛ ጉባኤም በአስቸኳይ ጉባኤዎችም እንዲሁም በመደበኛው የቋሚ ሲኖዶስ ጉባኤ እንዳስፈላጊነቱ ክትትል የሚደረግባቸው ወሳኝ ጉዳዮች ናቸው። ለማስታወስ ያህልም ይሄ ጉዳዩ የቤተክርስቲያናችንን አንድነት የሚመለከት በአጠቃላይ በቤተክርስቲያኗ ሰላምና ዘላቂ አንድነት ላይ ትኩረት ያለው በመሆኑ አንደኛ በትግራይ ክልል ያለውን ጉዳይ፣ ሁለተኛ ደግሞ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን ችግር መሰረት በማድረግ ውይይት አድርጓል። በእነዚህ ሁለት ጉዳዮች ላይ እንግዲህ ለውይይቱ ከቀረቡት ዋና ዋና ሀሳቦች ውስጥ አንደኛ ምልዓተ ጉባኤው ይህ የቤተ ክርስቲያናችን አንድነት የሚመለከት ሁል ጊዜም ቢሆን በልዩ ትኩረት የሚያየው በመሆኑ ችግሮቹ ሙሉ ለሙሉ እንዲፈቱ ጥረት ሲያደርግ መቆየቱን ከመጀመሪያው ጊዜ ጀምሮ ጉባኤው ጥረት ሲያደርግ መቆየቱ፣ ሁለተኛ ለዚሁ ጉዳይ ልዩ ትኩረት በመስጠት በአንጋፋ ብፁዓን ሊቃነ ጳጳሳት ያሉበትና የሚመራ ሊቃውንተ ቤተክርስቲያንንም ያካተተ የቤተክርስቲያን ሰላምና የቤተክርስቲያን አንድነትና ሀገራዊ ሰላምን በልዩ ትኩረት የሚሰራ በምልዓተ ጉባኤው የተሰየመ ኮሚቴ መኖሩ ኮሚቴውም ይህን ጉዳይ እየተከታተለ ለምልዓተ ጉባኤው ሪፖርት ሲያቀርብ የቆየ መሆኑን እንዲሁ በምልዓተ ጉባኤው ተነስቶ
ውይይት ተደርጓል። በሶስተኛ ደረጃ ለዚሁ ጉዳይ ደግሞ ትኩረት በመስጠት በየዓመቱ በሚደረጉት የምልዓተ ጉባኤ ማጠቃለያዎች ላይ የሰላም ጥሪዎቹ የአንድነት ጥሪዎቹ በየጊዜው ሲተላለፉ መቆየታቸውን፣ በአራተኛ ደረጃ ደግሞ የምስራቅ ጎጃምን በተመለከተ በምስራቅ ጎጃም የተፈጠረው በቆጋ ኪዳነ ምሕረት የተፈጠረውን ችግር ካሁን በፊት ሀገረ ስብከቱን የመሩ ሊቃነ ጳጳሳት ለዚሁ ጉዳይ በጣም ልዩ ትኩረት በመስጠት በተለያየ ጊዜ ያከናወኗቸውን ችግሩን ለመፍታት የሰሯቸውን ስራዎች ለምልዓተ ጉባኤውም ለቋሚ ሲኖዶስም ሪፖርት ሲያቀርቡ መቆየታቸው፣ በአሁኑ ጊዜም የሀገረ ስብከቱ እየመሩ ያሉት ብፁዕ አቡነ ቶማስ ለዚሁ ጉዳይ ትኩረት ሰጥተው እየሰሩ መሆናቸው በዚሁ በዛሬው ዕለት በተደረገው ውይይት በሰፊው ተነስቷል። በውይይቱ ሂደትም ውስጥ እንግዲህ ከውሳኔዎቹ በፊት በዚህ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን አስመልክቶ የክፍሉ ሊቀ ጳጳስ ለምልዓተ ጉባኤው የሚያስረዱት ነገር ካለ በመጠየቅ ብፁዕ አቡነ ቶማስ እያደረጉ ስላለው ስራ እንዲያስረዱ ምልዓተ ጉባኤው ጥያቄ አቅርቧል። ብፁዕነታቸውም በሀገረ ስብከቱ የተመደቡት በቅርብ ጊዜ መሆኑን እና ከተመደቡበት ጊዜ ጀምሮ ጉዳዩን ለመፍታት በአካል ወደ ቦታው 2 ጊዜ በመሄድ ጥረት እያደረጉ መሆኑን አሁንም ቢሆን በብፁዕነታቸው ምርጫ ምናልባት ጉዳዩ ሲፈጸም ጥቅል የሆነ ሪፖርት ማቅረብን እንደሚመርጡ በመግለጽ ለጊዜው ግን ያው በቦታው ላይ ተገቢውን የሆነ ክትትልና አስፈላጊ የሆኑ ሐዋርያዊ ጉዞዎችን በማድረግ ችግሩን ለመፍታት ጥረት እያደረጉ መሆኑ ለምልዓተ ጉባኤው ተገልጿል። በአጠቃላይ ምልዓተ ጉባኤው በሁለቱ ጉዳዮች ላይ ሰፊ ውይይት በማድረግ አንደኛ ያው የሰላምና የአንድነት ጥሪው በየጊዜው ሲደረግ የነበረው አሁንም ተጠናክሮ እንዲቀጥል ለዚሁ ጉዳይ የተቋቋመውም የብፁዓን አባቶች ኮሚቴ ስራውን አጠናክሮ እንዲቀጥል በምስራቅ ጎጃም ያለውንም የቆጋ ኪዳነ ምሕረት ችግር የክፍሉ ሊቀ ጳጳስ በጀመሩት መሰረት አጠናክረው ቀጥለው ውጤቱን ለምልዓተ ጉባኤ እንዲያቀርቡ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። በዛሬው ዕለት ከታዩት አጀንዳዎች ውስጥ በሶስተኛ ደረጃ የታየው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እየተከናወኑ ያሉ የልማት ተግባራትን በተመለከተ የቀረበው ሲሆን በዚህ ስር ከቀረቡት 5 ንዑሳን አጀንዳዎች መካከል በዛሬው ዕለት 3ቱ ቀርበው ውይይት ተደርጎባቸዋል። 3ቱም ጉዳዮች በሚመለከታቸው አካላት በምስልና ድምጽ በተቀናበረ በፓወርፖይንት ለምልዓተ ጉባኤው በአግባቡ እያንዳንዳቸው ጉዳዮች ለምልዓተ ጉባኤው ቀርበው ውይይት ተደርጎባቸዋል። የመጀመሪያው ጉዳይ የቤተ ክርስቲያናችን ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ ማደረጉን የተመለከተ ነው። ይሄንም ጉዳይ ይህን ሲሰሩ ከነበሩት ባለሙያዎች በቀረበው መግለጫ መሰረት ለረጅም ጊዜ ከ70 ዓመት በላይ የቆዩ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በልዩ ልዩ የመዝገብና የሰነድ መዛግብት ማከማቻዎች የተቀመጡ የጽሁፍ መዛግብት ለተለያዩ አደጋዎች ለተለያዩ ችግሮች በየጊዜው የተጋለጡ መሆናቸውን በመግለጽ በአሁኑ ጊዜ ግን ዘመናዊውን ቴክኖሎጂ በመጠቀም ብፁዕ ጠቅላይ ስራ አስኪያጁ በሰጡት ልዩ ትኩረት እነዚህ ሰነዶች ለታሪክ ለቤተ ክርስቲያናችን የሰነድ ማደራጀት አገልግሎት እንዲሁም ወደፊት ለሚሰሩ ቤተ ክርስቲያን መብቷን ህጋዊ የሆኑ አንዳንድ ጉዳዮችን ለማስከበር በመታደርጋቸው ጥረቶች ማናቸውም ተቀማጭ ሰነዶች ሊያደርጉ የሚችሉትን ለተቋማት የሚያደርጉትን አስተዋጽኦ ከልብ በመረዳት ሰነዶቹ ሳይጠፉ ዋናው ኮፒያቸው እንደተጠበቀ ሆኖ በዲጂታል እንዲደራጁ ልዩ ትኩረት ሰጥተው በመስራታቸው በጣም በርካታ ሰነዶች ከጥፋት ሊድኑ መቻላቸው ለጉባኤው ተገልጿል። ይሄም እየተሰሩ ያሉ ሰነዶች በጣም ቀደምት ሰነዶች ቤተክርስቲያናችን ከልዩ ልዩ ሀገር ውስጥና በዓለም አቀፍ ደረጃ ስትለዋወጣቸው የነበሩ የመልእክቶች እና
ከአሁን በፊት በነበሩ ቅዱሳን አባቶቻችን ፓትርያርኮች በየዘመናቸው የነበሩ አስተዳደራዊ እና ሌሎችም የቤተ ክርስቲያናችንን የስራ እንቅስቃሴዎች የሚገልጹ በአግባቡ ተሰንደው ለታሪክና ለመዛግብት አገልግሎት እንዲውሉ ትልቅ እገዛ የሚያደርግ በመሆኑ ይሄም እንዲከናወን በርካታ ተቋማት እገዛ ማድረጋቸውን በዚሁ መግለጫ ቀርቧል። በመቀጠልም ከ1970ዎቹ ጀምሮ ታትመው ለአገልግሎት ያልዋሉ በመጋዘን ተከማችተው የቆዩ በርካታ መጻሕፍት እንዲሁ በልዩ ልዩ የቤተ ክርስቲያናችን መዘገብ ቤት በዚሁ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተከማችተው የቆዩ በመሆናቸው እነዚህ መጻሕፍት በየጊዜው ሊሸጡ ሲገባቸው ለአገልግሎት ሊውሉ ሲገባቸው በመንበረ ፓትርያርክ በመጋዘን ውስጥ ተቀምጠው በአጠቃላይ ግምታቸው ከ133 ሚሊዮን 477,999 በላይ ብር በላይ ሊሆን የሚችል ወጪ በመያዝ ወይም ገንዘብ በመያዝ የተቀመጡ እነዚህ መጻሕፍት በአግባቡ በየክፍላቸው የዶግማ መጻሕፍት፣ የሥርዓት መጻሕፍት፣ የቀኖና መጻሕፍት፣ የታሪክ መጻሕፍት እንዲሁም ልዩ ልዩ መጻሕፍት በየዘርፋቸው ለምእመናን ተሰራጭተው ብዙ አገልግሎት ሊፈጽሙ ሲገባቸው በመጋዘን ተከማችተው በመቆየታቸው አንዳንዶቹም ለብልሽት የተዳረጉ መሆናቸውን በመግለጽ ለጉባኤው በምስልና በተቀናበረ የቪዲዮ መልእክት ቀርቧል። በዚሁም ላይ እንግዲህ ይህን አስመልክቶ እንዲያስፈጽሙ በብፁዕ ጠቅላይ ስራ አስኪያጁ የተመደበው ኮሚቴ ከጉባኤው የቀረቡለትንም ጥያቄዎች ለጉባኤው መልስ ሰጥቷል። ብፁዕነታቸው ይህንን በማድረጋቸው በየጊዜው በጠቅላይ ቤተ ክህነት በተለያዩ ጊዜ እነዚህን ስራዎች ሊሰሩ የሚገባቸው ወይም ደግሞ ሊሰራጩ የሚገባቸው ግን ለምን ሊሰራጩ እንዳልቻሉ ይህን የተመለከተ ሁሉ ሰፊ ውይይትና ማብራሪያ ተሰጥቷል። በሶስተኛ ደረጃ ደግሞ የቤተ ክርስቲያናችንን የኢንፎርሜሽንና ቴክኖሎጂ የኮሚኒኬሽን ቴክኖሎጂ ተጠቃሚ እንድትሆን ማድረግን በተመለከተም ይሄም ለዚሁ ተብሎ በተቋቋመው የስራ ክፍል ባለሙያዎች አማካኝነት መግለጫው በምስልና ድምጽ በታገዘ ሁኔታ ለጉባኤው ቀርቧል። እንደሚታወቀው ብፁዕነታቸው በበጀት ዓመቱ መግቢያ በአጠቃላይ ሰበካ ጉባኤ ወቅት በጥቅምት 2018 በተደረገው ጉባኤ ላይ ከመላው ሀገራችን ከመላው ዓለም ለመጡ የቤተ ክርስቲያን አመራሮች፣ ለቤተ ክርስቲያን አባቶች፣ ለቤተ ክርስቲያን ስራ አስኪያጆች፣ ለየአህጉረ ስብከቱ ለተወከሉ ሰዎች በገለጹት መሰረት የቤተ ክርስቲያናችን ከትኩረት አቅጣጫዋ አንዱ ዘመኑ የሚፈቅደውን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መጠቀም ልዩ አቅጣጫ እንደሆነ ልዩ ትኩረታቸው እንደሆነ ማብራራታቸውና መግለጻቸው ይታወሳል። ይሄም በመሆኑ ይሄንን ስራ ወደ ተግባር ለመለወጥ ያደረጓቸውን እንቅስቃሴዎች ቤተክርስቲያን ከዘመኑ ቴክኖሎጂ ወደ ኋላ መቅረት እንደሌለባት ዘመኑ የሚፈቅደውን አሰራር ዶግማችንን፣ ትውፊታችንን፣ የቤተክርስቲያንን ታሪክ፣ የቤተክርስቲያንን ቀኖና ሳያፋልስ በአሰራር ከትውልዱ ወይም ከዘመኑ ወደ ኋላ መቅረት እንደማይገባ ልዩ ትኩረት በመስጠት በሰፊው በመንቀሳቀስ የአሰራራችን ዘመናዊ እንዲሆን ዓለም ከደረሰበት ስልጣኔ ሁልጊዜ ወደ ኋላ መሆን እንደሌለብን በመግለጽ እየተደረጉ ያሉት ክንውኖች በባለሙያዎች ቀርበዋል። በብፁዕ ጠቅላይ ስራ አስኪያጁ በሳልና የአርቆ ሀሳቢ አመራር እነዚህ ጉዳዮች የደረሱበትም ደረጃ ምን ያህል የቴክኖሎጂ ስራዎች ተግባር ላይ እንደዋሉ ምን ያህል ተጀምረው የነበሩ ስራዎች እንደተጠናቀቁ ለጉባኤው በምስልና ድምጽ ቀርበዋል። እንግዲህ በእነዚህ በሶስት ጉዳዮች ላይ ምልዓተ ጉባኤው በሰፊው ተወያይቷል። በተለይ ግን በዋናነት በመንበረ ፓትርያርክ ቀደምት መዛግብት ላይ አገልግሎት ላይ ሳይውሉ የነበሩ መጻሕፍትን ለአገልግሎት እንዲውሉ በማድረግ ላይ ለዚህም ከአራት የሚሆኑ አህጉረ ስብከት 16 ሚሊዮን በላይ የሚሆን ወጪ በማድረግ ከነዚሁ አገልግሎት ላይ ሊውሉ ይገባቸው ከነበሩ መጻሕፍት ውስጥ በግዢ ወደ አህጉረ ስብከታቸው በመውሰድ ያበረከቷቸውን አስተዋጽኦዎች ይህን ሁሉ አስመልክቶ ጉባኤው በሰፊው ተወያይቷል። ብፁዕነታቸው በእውነት እስካሁን ድረስ ሊሰሩ ሲገባቸው ሳይሰሩ የቀሩትን ጉዳዮች በማስታወስ በማየት መላውን የቤተ መንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኛ በማነቃቃትና ወደ ስራ በማስገባት እነዚህ ስራዎች እንዲሰሩ በማድረጋቸው ቤተ ክርስቲያንን ከብዙ ጥፋት በጣም በርካታ ጥፋቶች ደርሱ ከነበሩ ጉዳቶች በመታደጋቸው
ጉባኤው በልዩ ሁኔታ አድናቆቱን ገልጿል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ ይህን በማድረጋቸው በጣም በእውነቱ መላዋን ቤተ ክርስቲያን የሚያኮራ የቅዱስ ሲኖዶስን ልዕልና ከፍ የሚያደርግ ቤተ ክርስቲያንንም ለወደፊቱ ትውልድ ሊሆን በሚገባው የአሰራር ሂደት ማሻገር የሚያስችል ስራ በመሆኑ ከውጭ ሀገርም በሀገር ውስጥም ያሉ ብፁዓን አባቶች በልዩ ሁኔታ አድናቆታቸውን ገልጸዋል። ለዚህም ስራ መሳካት ወደፊትም ስራው ተፈጽሞ ቤተክርስቲያናችን ከፍ ያለ የአሰራር ስርዓት እንዲኖራት፣ ንብረቶቿ፣ ሀብቶቿ ተጠብቀው መዛግብቶቿ በአግባቡ ተሰንደው ለትውልድ እንዲተላለፉ ለሚደረገው ስራ ሁሉ ያላቸውን አጋርነት በግልጽ በይፋ ተናግረዋል። ቃልም የገቡ በርካታ ብፁዓን አባቶች ለዚሁ ስራ መሳካት ከነሱ የሚጠበቀውን ነገር ሁሉ ለማድረግ ቃል ገብተዋል። በተለይ ደግሞ በኢንፎርሜሽንና የኮሚኒኬሽን ቴክኖሎጂ አሰራር ውስጥ በመንበረ ፓትርያርክ ብቻ ሳይሆን በሁሉም አህጉረ ስብከት ይሄው ስራ ተጠናክሮ በመቀጠል ዘመኑ በሚፈቅደው ቴክኖሎጂ መደረግ የሚገባውን ጥንቃቄ ሁሉ በማድረግ ቴክኖሎጂ ውስጥ ብዙ አይነት ችግሮች እንዳሉ ይታወቃል። ሰነዶች እንዳይጠፉ ያው በቴክኖሎጂ ውስጥ ሊደረጉ የሚገባቸውን ማናቸውንም አይነት ጥንቃቄዎች ከአዲስ ቴክኖሎጂ ጋር አብረው ሊሰሩ የሚገባቸውን የሰነዶች የመዛግብት ዋስትና ጋር የተያያዘ ሁሉ በሚገባ ደረጃውን በጠበቀ ሁኔታ ተግባራዊ በማድረግ ለሚሰራው ስራ ሁሉ በተለይ በሙያ በልዩ ልዩ ሁኔታ በየአህጉረ ስብከቱ ያሉ ታላላቅ ሙያ ያላቸውን የቤተ ክርስቲያን ልጆች ሁሉ በማሰማራት ይህ ስራ ግቡን እንዲመታ እንዲቀጥል አደራም ጭምር ሁሉ በመስጠት ለዚህ ስራ ያላቸውን አጋርነት በሰፊው ገልጸዋል። ከዚህም ጋራ ብፁዕነታቸውን ብቻ ሳይሆን ብፁዕ ጠቅላይ ስራ አስኪያጁ ከብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ጋር በመናበብ ላደረጉትም የተናበበ ስራ እና በእውነት እንዲህ አይነት ውጤታማ የሆነ ደረጃ ላይ መድረስ ላበረከቷቸው አስተዋጽኦች ሁለቱንም አባቶች አመስግነዋል። ሁሉም አባቶች በመጨረሻም ያው ቀሪ በዚሁ አጀንዳ ላይ የሚደረጉ ውይይቶች በሁለት ንዑሳን አጀንዳዎች እንደተጠበቁ በነገው ዕለት ውይይት የሚደረግባቸው ሆኖ በዛሬው ዕለት በተደረጉት በቀረቡት ጉዳዮች ግን አንደኛ የተጀመሩት ስራዎች ተጠናክረው የቤተ ክርስቲያንን ልዕልና የሚያስከብሩ አሰራርን የሚያዘምኑ ቤተ ክርስቲያንን ከብዙ ነገር የሚታደጉ ስለሆነ ብፁዕ ጠቅላይ ስራ አስኪያጁ ብፁዕ አቡነ ሳዊሮስ እየሰሩ ያሉትን ስራ አጠናክረው እንዲቀጥሉ ለዚህም ሁሉም አባቶች እንደሚደግፉ እንደሚተባበሩ አጋርነታቸውን በመግለጽ ያሳዩትን ትብብር በቃለ ጉባኤ እንዲያዝና ይሄም ተጠናክሮ እንዲቀጥል ምልዓተ ጉባኤው በሰፊው በመወያየት ውሳኔ አሳልፏል። ለዚህ የሚገባውንም ድጋፍ በተመለከተ በተለያዩ ተቋማት የልማትና ክርስቲያናዊ ተራድኦ ኮሚሽን እንዲሁም ሌሎች ተቋማት ለሚያደርጓቸው ድጋፎች ከወዲሁ ምስጋና የተሰጠ ሲሆን በዋናነት ግን ይህ በጣም ከፍተኛ የሆነ እስከዛሬ ድረስ ያልታሰበ ግን ሊታሰብ የሚገባው ለቤተ ክርስቲያን ዘላቂ እድገትና ወደፊትም ለሚኖራት ሐዋርያዊ ተልእኮ እጅግ አስፈላጊ የሆነ ስራ ሁሉም አባቶች ድጋፋቸውን መስጠት እንደሚገባቸው ምልዓተ ጉባኤው በሰፊው በመወያየት ውሳኔ አሳልፏል። አጠቃላይ ውሳኔዎቹ በነገው ዕለት ከሚቀርቡት ሁለት ተጨማሪ አጀንዳዎች ጋር ተደራጅተው የሚቀርቡ ይሆናል ማለት ነው። በዛሬው ዕለት በመጨረሻ የታየው አጀንዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የ2019 ዓመተ ምህረት የገቢና ወጪ ሂሳብ አስመልክቶ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የሂሳብና በጀት መምሪያ የተዘጋጀ ዓመታዊ የበጀት እቅድ ተቀርቦ ውይይት ተደርጎበታል። በዚሁም ላይ የቅዱስ ሲኖዶስ ምልዓተ ጉባኤ ከበጀትና ሂሳብ መምሪያ የተዘጋጀውን ዓመታዊ በጀት በንባብ አዳምጦ ከጉባኤው የቀረቡ ጥያቄዎችን ማስተካከያዎችን ከሰማ በኋላ ውሳኔ አሳልፏል። በውሳኔው መሰረት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያቀረበው የ2019 በጀት ከነመጠባበቂያው 7 ቢሊዮን 101 ሚሊዮን 18660 ከ16 ብር ከ16 ሳንቲም የበጀት ዓመቱ አርዕስቱን ጠብቆ በስራ ላይ እንዲውል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። እንግዲህ የተከበራችሁ የእግዚአብሔር ቤተሰቦች በዛሬው የአምስተኛው ቀን የቅዱስ ሲኖዶስ ውሎ
ሰፊ ውይይትና ውሳኔ የተሰጠባቸው አበይት ጉዳዮች ይህንን ይመስላሉ። በነገው ዕለት ደግሞ ምልዓተ ጉባኤው ስብሰባውን ቀጥሎ የሚደረጉ ውይይቶችንና ውሳኔዎችን እንዲሁ የምናቀርብ ይሆናል። እግዚአብሔር አምላካችን የአባቶቻችን አምላክ በሰላምና በደህንነት ይጠብቀን እንላለን። ወስብሐት ለእግዚአብሔር።